በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በመላው ዓለም ሆናችሁ ይህንን የቃለ ዓዋዲን የቴሌቪዥን ፕሮግራም የምትከታተሉ በክርስቶስ ክርስቲያን የሆናችሁ በሞቱ የተቤዣችሁ ከዓለመ ሞት ወደ ሕይወት ከሞት ወደ ሕይወት የመጣችሁ የዘላለም ሕይወት ታገኙ ዘንድ በክርስቶስ የተጠራችሁ ክርስቲያኖች እንደምን ዋላችሁ? ልዑል አምላካችን እግዚአብሔር ከምሕረቱ ብዛት ከፍቅሩ ብዛት ከጸጋው ብዛት የተነሳ እንዲህ በፊቱ ቆመን እንድንመሰክርለት ቁጭ ብለን እንድናዳምጠው የረዳን አምላክ ክብርና ምስጋና አምልኮና ውዳሴ ከዘላለም እስከ ዘላለም ድረስ ለስሙ ይሁን። እግዚአብሔር ይክበር ይመስገን። በዚህ ሰዓት እግዚአብሔር ቢፈቅድ የእግዚአብሔርን ቃል እንነጋገራለን። እግዚአብሔር ያስተምራል፣ የእግዚአብሔር መንፈስ ይመክራልና ያዘነ እንዲጽናና፣ የደከመ እንዲበረታ፣ የወደቀ እንዲነሳ፣ የጠፋ እንዲመለስ እግዚአብሔር ፈቃዱ ስለሆነ ይህንን ሰዓት ለቃሉ መስሚያ አዘጋጅቶልናል፣ አመቻችቶልናል። በዚህ እግዚአብሔር በፈቀደልን ሰዓት፣ እግዚአብሔር በወደደ ሰዓት የእግዚአብሔርን ቃል እንነጋገራለን። እግዚአብሔር መንፈስ ቅዱስ መስማት በሚገባችሁ መልኩ እንድሰሙ እኔም በናገር በሚገባኝ መልኩ እንድናገርና ለታሰበለት ዓላማ ቃሉ እንዲውል የአምላካችን መልካም ፈቃዱ ይሆንልን። እግዚአብሔር ስሙ የተመሰገነ ይሁን። የምንነጋገርበት የመጽሐፍ ቅዱስ ጥቅስ የሚገኘው ሐዋርያው ጳውሎስ ወደ ሮም ሰዎች በላከው መልእክቱ ምዕራፍ 5 ላይ ያለው ይሆናል። የትምህርታችን ርዕስ የሚሆነው እግዚአብሔር በልጁ ሞት ታረቀን የሚል ይሆናል። እግዚአብሔር በልጁ ሞት ታረቀን። ለዚህ መጽሐፍ ቅዱስ ጥቅስ የመረጥኩት ርዕስ ነው። እናንተም በምትፈልጉት መልኩ ልትረዱትና እግዚአብሔር ባቀበላችሁ መንፈስ ቅዱስ በገለጠላችሁ መሰረት መልኩ ልትረዱት ልትገነዘቡት ትችላላችሁ። የመጽሐፍ ቅዱሱን ክፍል እናነበዋለን። ምዕራፍ 5 ወደ ሮሜ ሰዎች ምዕራፍ 5 ቁጥር 1 እስከ 11 ያለውን ሙሉውን እናነብና ትኩረት ሰጥተን ደግሞ ቁጥር 10 ላይ ያለውን ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን የሚለውን ትኩረት አድርገን እንማማራለን ማለት ነው። እግዚአብሔር መንፈስ ቅዱስ እሱ ይርዳን። አንበን እንጸልያለን። ሮሜ ምዕራፍ 5 ቁጥር 1 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ቁጥር 5 በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለ ጻድቅ የሚሞት በጭንቅ ይገኝ ይሆናል። ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። እግዚአብሔር ሆይ ክብር ላንተ ይሁን። እናመሰግንሃለን፣ እናወድስሃለን። ክብርና ምስጋና አምልኮና ውዳሴ በልጅ በኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ላንተ ይሁን። አባት ሆይ ጠፍተን የነበርነውን እኛን ፍለጋ ከሰማይ ሰማያት ስለወረድክ፣ የእኛን ደካማ ሥጋ ስለለበስክ፣ እኛ ልንቀበል የሚገባው መከራና ሞት ተቀብለ ሕይወትን ስለሰጠን ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ልጆች ያረከን ደግሞም እንዲህ በአደባባይ ቆመን ስም እንድንመሰክር መዳናችን እንድናውጅ ፈቀድክልን። ስለዚህም እናመሰግንሃለን።
በልጅ በኢየሱስ ክርስቶስ ስም ተባረክ። ስምህ ከፍ ይበል አባት ሆይ። አሁንም ስለዚህ ሰዓት ተባረክ አባት ሆይ። በዚህ ሰዓት የሚተላለፈው ቃልህ በእውነት በመንፈስ ታግዞ በመንፈስ ጸንቶ ያዘኑት የሚጽናኑበት፣ የደከሙ የሚበረቱበት፣ የወደቁ የሚነሱበት፣ የጠፉ የሚመለሱበት፣ ማዳንህን የማዳን ስራህን ያላወቁ ሁሉ አውቀው ወደ አንተ ፊታቸውን የሚመልሱበት፣ ከሞት ወደ ሕይወት ከጨለማ ወደ ብርሃን የሚያመልጡበት እንዲሆን በልጅ በኢየሱስ ክርስቶስ ስም ለመንህ፣ አንተም ሰማሃን። ስለዚህም ክብር፣ ምስጋና፣ አምልኮና ውዳሴ ሕያው በሆነው ልጅ በኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ለአንተ ይሁን፣ አሜን። እግዚአብሔር የተመሰገነ ይሁን። ያነበብነው የእግዚአብሔር ቃል በእውነት ድንቅ ቃል ነው። ድንቅ ቃል ነው። በዚህ ቃል ውስጥ እግዚአብሔር አዲስ መልእክት አለው። ለእኛ የሚሆን ለመዳን የሚሆን ወደ እርሱ የሚያቀርብ ወደፊቱ እንድንቀርብ የሚያደርግ አዲስ ቃል አለው። የእግዚአብሔር ቃል ሁሌም አዲስ ነው። ምክንያቱም ራሱ እግዚአብሔር ማለዳ ማለዳ አዲስ ስለሆነ ያዘነ የሚጽናናበት፣ የደከመ የሚበረታበት፣ እኛ በምናረጅበት ሰዓት አእምሯችን ሕሊናችን በሚያረጅበት ሰዓት በቃሉ የሚያድስበት ኃይል አለውና ይህ ቃል ወደኛ ልኳል። እግዚአብሔር ስሙ የተመሰገነ ይሁን። ሁላችንም ለተቀመጥንበት ዓላማ፣ ሁላችንም ለቆምንበት ዓላማ፣ ሁላችንም ላስቀመጠን ዓላማ እንድንሆን ክብሩን እንድንገልጥ ስሙ እንድንቀድስና እሱ እንድናወድስ መንፈስ ቅዱስ ይርዳን። እግዚአብሔር ስሙ የተመሰገነ ይሁን። ቅድም በመግቢያዬ ላይ እንደገለጥኩት የመማሪያ ርዕሳችን እግዚአብሔር በልጁ ሞት ታረቀን የሚል ነው። ምክንያቱም ወቅቱ የእርቅ ዘመን ነው፣ የመገለጥ ዘመን ነው። ሁላችንም ከፊት እንደምናውቀው ከፊታችን የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል መታሰቢያ እናከብራለን። ልደቱ ደግሞ ሰው የታረቀበት የእርቅ ጅማሬ የሆነበት ጊዜ ስለሆነ በዚህ ወቅት ስለ እርቅ መማር፣ ስለዚህ በዚህ ወቅት ስለ መገለጥ መነጋገር ተገቢ ነው። በእርግጥ ሁሌም የዳንበት ምስጢር ሁሌም አዲስ ነው። ጊዜ የለውም፣ ገደብ የለውም። ሁሉም ጊዜ የእሱ ስለሆነ በማንኛውም ጊዜ ስንቆምም ስንቀመጥም ስንወጣም ስንገባም የእሱን ማዳን የምንነጋገርበት ጊዜ ነው። ሌላ ርዕስ የለንም በዚህ ምድር ላይ። ምክንያቱም አዲስ ፍጥረት ሆነናል። አዲስ ፍጥረት የሆነው በጌታችን በኢየሱስ ክርስቶስ ልደትና ሞት ትንሣኤ ነውና ይህ ርዕሳችን ነው። የሁልጊዜም ርዕሳችን ነው። የቤተ ክርስቲያን የሁልጊዜም አጀንዳዋ ነው። ጊዜ ለይታ ቀን ቆጥራ ይህንን አትናገርም። ሁሌም የምትናገረው የ24 ሰዓት አገልግሎቷ ስለሆነ ማለት ነው። በበለጠ ትኩረት ለመስጠት ደግሞ ይህ ወቅት ክርስቶስ አምላካችን የተወለደበት፣ ሰማይና ምድር የታረቀበት፣ ሰውና መላእክት የታረቁበት፣ ስለ እርቅ በብዛት የሚወራበት ጊዜ ስለሆነ ይህን ርዕስ መርጠነዋል። እግዚአብሔር በልጁ ሞት ታረቀን። እንደ አጠቃላይ የትምህርቱ ዓላማ ስለ እርቅ ነው። እግዚአብሔር ልጆቹን እንዴት እንደታረቃቸው፣ እርቅ ማለት እንዴት ነው፣ ምን ማለት ነው፣ እንዴት ታረቀን የሚለውን የምንተርክበትና ይህንን ትረካ ከሰማን በኋላ ደግሞ እውነተኛ እርቅ ከእግዚአብሔር ጋር እንድንመሰርት፣ እውነተኛ እርቅ በደሙ መፍሰስ የሆነ እርቅ ተሰጥቶናል። በዚህ በታረቀ ማንነት ከራሳችንም ጋር ሆነ ከእግዚአብሔር ጋር ከወገኖቻችንም ጋር ስንኖር በታረቀ ማንነት እንድንኖር ለማመልከት ነው። ሌላ ምስጢር የለውም ወገኖቼ ሆይ። እግዚአብሔር በልጁ ሞት ታርቆናል። ስለዚህ በዚህ በእርቅ ሕይወት ውስጥ እንድንመላለስ ነው። ሁላችንም እንደምናውቀው መልእክቱን የጻፈው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ የሮሜ መልእክትን በቆሮንቶስ ሆኖ በሦስተኛው የወንጌል ጉዞ መጨረሻ ላይ ወደ 57 ዓመተ ምህረት አካባቢ እንደጻፈው እንመለከታለን። በእርግጥ ጽሑፉን የጻፈው ጤርጢዮስ የተባለ የጳውሎስ አገልጋይ ነው። የጳውሎስን መልእክት በጽሑፍ ደረጃ ዲክቴት ያደረገው ማለት ነው። ጳውሎስ እየተናገረ ጤርጢዮስ እየጻፈ ነው መልእክቱ ለሮም ሰዎች የተላከላቸው ማለት ነው። በሮሜ ምዕራፍ 16 ቁጥር 2 መጨረሻ ላይ የሰላምታ መልእክት በምንለው መልእክቱ ላይ ራሱ ጤርጢዮስ እንዲህ ሲል ተናግሯል። ይህ መልእክት የጻፍኩ እኔ ጤርጢዮስ በጌታ ሰላምታ አቀርብላችኋለሁ ይላል። ይህ መልእክት የጻፍኩ መልእክቱ ጳውሎስ እንደተናገረው እንደጻፈው ነው የምናውቀው።
ነገር ግን እሱ ሲናገር ከስር ረዳቶች ነበሩና እንደነ ጢሞቴዎስ ያሉ እንደነ ጤርጤዎስ ያሉ እንደነ ቲቶ የነበሩ አገልጋዮች ነበሩና ልክ እንደነሱ ጤርጤዎስም ከስር ሆኖ ወንጌሉን ያግዝ ስለነበረ እሱ ሲናገር እሱ ዲክቴት ያደርግ ነበር፣ ይጽፍ ነበረ ማለት ነው። ስለዚህ ለሮም ሰዎች ነው የተጻፈው ይህ መልእክት። ለሮም ሰዎች ሲጻፍላቸው በሮም ደግሞ በጣም ብዙ የሆኑ በወቅቱ የዓለምን መንግስት ተቆጣጥራ የነበረችው ሮም ስለነበረች በዚያ ውስጥ በጣም ብዙ ክርስቲያኖች ነበሩ፣ አይሁዶች ነበሩ፣ አህዛቦች ነበሩ፣ በክርስቶስ ያመኑ። ለነሱ ነው የተጻፈላቸው። ትልቁ ዓላማው የሮሜ መልእክት በመሰረቱ አራተኛው ወንጌል ቢባል እንኳን የሚያንስበት አይደለም። በጣም ብዙ ስለ ክርስቶስ ማዳን ሐዋርያ ጳውሎስ በመንፈስ ቅዱስ ቅኝት በሰፊው የተነተነበት መልእክት ነው። ይህ በዋናነት ጨመቅ አድርገን ስናመጣው ግን የመልእክቱ ዋና ዓላማ የሰው ልጅ በራሱ ኃይል መዳን የማይችል ደካማ ኃጢአተኛና ጠላት በመሆኑ የእግዚአብሔር ልጅ ለማዳን መገለጡን ማብሰር ነው። የክርስቶስን መገለጥ ማብሰር ነው ዓላማው። የሌሎችም መልእክታት በተለይም የአዲስ ኪዳን መጽሐፍት የብሉይም ቢሆን በተለይም ደግሞ የአዲስ ክርስቶስ ከተገለጠ በኋላ የተጻፉ የአዲስ ኪዳን መጽሐፍት የክርስቶስ መገለጥ፣ የሰው ልጅ መዳን፣ የጠፋው ሰው መመለስ፣ በቃ ያ የገነት መከፈት፣ የሰማይ መከፈት፣ ሰዎች ከእግዚአብሔር ጋር ግንኙነት መፍጠር የሚያበስሩ የሚያውጁ የሚናገሩ ናቸው። ስለዚህ ነው ሁሌም የማያረጅ መጽሐፍ የሆነው። ሁሌም አዲስ ነው። እግዚአብሔር አዲስ ስለሆነ ስሙ የተመሰገነ ይሁንና እንዲህ ሆኖ ነው ማለት በዚህ መልእክት ውስጥ እንዲህ አይነት መልእክት ነው ያስተላለፈልን። በዚህ በሮሜ መልእክት ውስጥ እንዲህ የምንድንበት የምናመልጥበት መልእክት ነው በመንፈስ ቅዱስ አማካኝነት የጻፈልን ማለት ነው። ብዙ ስለ መጽሐፉ ማብራሪያ አንሰጥም፣ ምክንያቱም የራሱ ጊዜ ስላለው። ስለዚህ ቀጥታ ወደ ዋናው መልእክታችን ነው የምንገባው። የመልእክታችን ደግሞ ቁንጮ ዋና መሰረቱ እርቅ ነው፣ መታረቅ የሚል ነው። መታረቅ ሰው ከእግዚአብሔር ጋር ተጣልቶ ስለነበረ መታረቅ ነው። መታረቅ እርቅን ስንመለከት እርቅ ማለት የነበረን ግንኙነት እንደገና ማደስ ማለት ነው፣ ወይም ደግሞ የተሰበረን ግንኙነት መጠገን ማለት ነው። ሁላችንም እንደምናውቀው እርቅና ይቅርታ የሚሉ ሁለት ቃላቶች አሉ። ይቅርታ ፎርጊቭነስ ሲባል በእንግሊዘኛው፣ እርቅ ደግሞ ሪኮንሲሌሽን ይባላል። እርቅ ከይቅርታ ቀጥሎ የሚመጣ ኩነት ነው። ይቅርታ ሁላችንም መተው ነው፣ ይቅር ማለት ነው። ከዛ ግን መቀጠል ያለበት ወደ እርቅ ማለት ይቅርታ ማለት በደል የነበረን በደል መተው ማጥፋት ሲሆን፣ እርቅ ደግሞ ስንል ግንኙነትን ማጽናት ማስቀጠል ማለት ነው። የነበረ የተበላሸ የተቋረጠ ግንኙነት እንደገና እንዲቀጥል ማድረግ ነው። ልክ ክርስቶስ ሞት አይደለ? ሲሞት በደላችንን ደመሰሰ፣ ኃጢአታችንን አጠፋ። ነገር ግን ደግሞ ሞቶ ቢቀር ደግሞ ጽድቃችን አይመሰከርም ነበረ። ሲነሳ ጽድቃችንን መሰከረ ወይም አጸና፣ ወይም ደግሞ ጽድቃችንን መሰረተ። ስለዚህ በሞቱ ኃጢአታችን ደመሰሰ፣ በትንሣኤው ደግሞ ጽድቃችንን አደረገ። ልክ እንደዛ ሁሉ ይቅርታ በደልን መተው ነው። እርቅ ደግሞ ግንኙነትን ማስቀጠል ነው። የነበረን ግንኙነት የተበላሸን ግንኙነት እንደገና ማደስ፣ የተሰበረን ግንኙነት መጠገን ነው። ስለዚህ ስለ እርቅ ስንማማር ወይም ደግሞ እርቅ ብለን ስናወሳ መጀመሪያ የነበረ ግንኙነት ነው። የአዳምና አሁን ርዕሳችን ሁላችንም እንደምናውቀው በአዳምና በእግዚአብሔር ወይም በሰው ልጆችና በእግዚአብሔር መካከል ስለነበረ ግንኙነት ነው የምናገረው። አዳም ወይም የሰው ልጅ በመጀመሪያ ጥል ከመፈጠሩ በፊት ግንኙነት ነበረ ማለት ነው። ምን አይነት ግንኙነት እናየዋለን። ግንኙነት ነበረ ወይም ደግሞ አዳም በእግዚአብሔር ዘንድ የነበረው ቦታ ነበር። ያ ግንኙነት ተቋረጠ፣ የጥል ግድግዳ ቆመ። ያንን እንደገና ለማደስ ክርስቶስ መጀመሪያ የአዳምን በደል ይቅር አለ። ይቅርታ ካረገ በኋላ ደግሞ እርቅን መሰረተ። ግንኙነቱ እንዲቀጥል ፈለገ ማለት ነው። ይቅርታውን አድርጎ ብቻ አልቆመም፣ ነገር ግን ይቅርታውን አስቀጠለ። ይቅርታ አረገ ማለት ይቅር አለ ማለት እንደ መጀመሪያችን እንደ ጥንታችን ትናንትና እንደነበርከው ከኔ ጋር ግንኙነት ማድረግ ትችላለህ አለው ማለት ነው። ግንኙነቱ ታደሰ ማለት ነው።
ሰባራው ተጠገነ ማለት ነው። ድልድዩ ፈረሰ ማለት ግድግዳው ፈረሰ፣ ድልድዩ ተሰራ ማለት ነው። በዚህ ሁኔታ ስለ እርቅ ነው። እርቅም ብለን ስንል እነኚህ ነገሮችን እያሰብን ነው የምንሄደው ማለት ነው። የእርቁ አስፈላጊነት ሁላችንም እናውቃለን። አዳም ወደ ቀደመ ክብሩ ወደ ቀደመ ተፈጥሮ መመለስ ነበረበት። ስለዚህ የቀደመ ክብሩ ምን ነበረ የሚለውን በተወሰነ ደረጃ እንመልከተው። የአዳም የቀደመ ክብሩ ካፈጣጠሩ ጀምሮ ስንመለከት ልዩና ውብ ተደርጎ የተፈጠረ ነበር። በዚህ በዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰብአ በአርአያነ ወበአምሳሊነ ብሎ ነው እግዚአብሔር አዳምን የፈጠረው። ሰውን በመልካችን እንደ ምሳሌያችን እንፍጠር ነው ያለው። ስለዚህ አዳም ሲፈጠር የእግዚአብሔር መልክ ይዞ ነው የተፈጠረው ማለት ነው። እግዚአብሔር መስሎ ነው የተፈጠረው ማለት ነው። የእግዚአብሔር መልክ ይዞ እግዚአብሔር ክቡር ነው፣ እግዚአብሔር ታላቅ ነው፣ እግዚአብሔር ኃያል ነው፣ እግዚአብሔር ገዢ ባለስልጣን ነው። ከሱ በላይ አምላክ ጌታ የለም። አዳምን ሲፈጥረው የሱን መልክ እንዲያንጸባርቅ አድርጎ ነው የፈጠረው። ይህ ማለት ሰው የእግዚአብሔር መልክ አለው ስንል ይሄ ግዑዙ ስጋችን ማለቱ አይደለም፣ በማንነቱ ነው። የአዳም ማንነት የእግዚአብሔር መልክ ነበረው። የእግዚአብሔር ምሳሌ መግለጥ ይችል ነበረ፣ ይገልጣል ወይም መልክ አለው ብለን ልንናገር እንችላለን። እግዚአብሔር እንደኛ ግዑዝ እንደዚህ የሚዳሰስ የሚጨበጥ አካል የለውም። ለእኛ ሲል ነው ክርስቶስ የእኛን ስጋ የለበሰው። አዳም እግዚአብሔርን ይመስላል ወይም እግዚአብሔር አዳምን በመልኩ ፈጠረው ስንል የማንነት ጉዳይ ነው። የአዳም ማንነት የእግዚአብሔርን ማንነት ይዞ ነበር ማለት ነው፣ በተወሰነ ደረጃ ማለት ነው። ምን ማለት ነው? በመልኩ በአምሳሉ ተፈጠረ ሲባል ሰው የእግዚአብሔርን ባህሪያት ማለት ነፃ ፈቃድ፣ ማሰብ፣ መፍጠር፣ መውደድ እንዲያንጸባርቅ ሆኖ ተፈጠረ ነው። ሌሎች ፍጥረታት የላቸውም። ይሄን ነፃ ፈቃድ፣ ማሰብ፣ መፍጠር፣ ከሱ በታች ያሉትን መውደድ፣ መጥላት፣ እነኚህ ነገሮች እግዚአብሔራዊ ባህሪያት ናቸው። ይሄም ባህሪያዊ እንዲህ ተደርጎ የተፈጠረ የከበረ ፍጥረት ነበረ። አዳም ሲጠፋ ወይም ምርቁ ጥሉ ሲፈጠር ይሄ ማንነቱ ነው የተበላሸው፣ ባህሪው ነው የተጎሳቆለው፣ ማንነቱ ነው የጎደለው፣ ከማንነቱ ነው የወጣው። እግዚአብሔርን የሚገልጠው አዳም ማንነቱ ጠፋ ማለት ነው። እንዴት እንደጠፋ ከታች እንመለከታለን። እንዲሁም ደግሞ ዘፍጥረት ምዕራፍ 2 ቁጥር 7 ላይ ስንመለከት ሌላውን በሙሉ በቃሉ ፈጠረ አይደለ? ሰማይን ይሁን አለ ሆነ፣ ምድርም ይሁን አለ ሆነ፣ ብርሃን ይሁን አለ ሆነ፣ ጨለማው ሆነ፣ መላእክት ይሁኑ አለ ሆነ። መላእክትን እንኳ ሌሎችም ፍጥረታት ይሁኑ ብሎ ከፈጠረ በኋላ የሰውን ልጅ ግን ሰራው ነው የሚለው። የሚገርም ነው ምን ያህል አመለካከት እንደነበረው ለአዳም እግዚአብሔር ከጭቃ አበጀው ነው ሰራው። ከዛስ በኋላ በአፍንጫው የህይወት እስትንፋስን እፋለበት፣ ሕያው ነፍስ ያለው ሆነ ነው የሚለን። ስለዚህ እስትንፋስ ከእግዚአብሔር ጋር የተካፈለ ነው አዳም ማለት ነው። የሚገርም ማንነት፣ የሚገርም ክብር። የእግዚአብሔርን እስትንፋስ በአፍንጫው ተብሎበት የእግዚአብሔርን እስትንፋስ የተካፈለ የእግዚአብሔርን እስትንፋስ የተካፈለ ነው። ይህም ደግሞ ምን ይላል? ይህ ሰው ይህ የእስትንፋሱ በአፍንጫው መግባት ወይም እግዚአብሔር በአዳም አፍንጫ ውስጥ እፍ ማለቱ ምን ያመለክታል? ከፈጣሪ ጋር ቀጥተኛ የህይወት ግንኙነትና የቤተሰብ ያህል ጥልቅ ቁርኝት እንዲኖረው አደረገ ነው። ቤተሰባዊ ግንኙነት እስትንፋሱ ነው የተካፈለው። የመለኮትን እስትንፋስ ማለት ነው፣ የፈጣሪን እስትንፋስ አዳም ተካፈለ። ሌሎቹ በቃል ብቻ ሲፈጠሩ እፍ አለበት፣ ሕያው ነፍስ ያለው ሆነ፣ ተናጋሪ አሳቢ እንዲሆን አደረገው። ይሄ ትልቅ ክብር ነው። ይሄ ክብር ይዞ ነው የመጣው። ሌላው አዳም ከእግዚአብሔር ጋር የልጅነት ግንኙነት ነበረው። መላእክት የልጅነት ግንኙነት የላቸውም፣ ታውቃላችሁ፣ አገልጋይ ናቸው። ሌላው ፍጥረት በዚያው ደረጃ አገልጋይነት፣ ባርነት ሊኖረው ይችላል እንጂ የልጅነት ስልጣን የነበረው አዳም ብቻ ነበር። የልጅነት ስልጣን ነበረው። ለስም አጠራሩ ክብርና ምስጋና ይድረሰውና ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ
የዘር ሐረጉ ተቆርጦ ነበር እንደመሰላቸው ብሎ እንዳስቀመጠው ከዮሴፍ ይጀምራል። አንዱ ከላይ ይጀምርና የእግዚአብሔር ልጅ ብሎ ይወርዳል። ሁለተኛው ደግሞ ከዮሴፍ ይጀምርና እንደመሰላቸው ብሎ ነው። እንደመሰላቸው የሚለው ዮሴፍን ማስገባታቸው ነው። ከዮሴፍ ይጀምርና ወደ እግዚአብሔር ያል መጀመሪያው ዮሴፍን ያረግና መጀመሪያው ግን የአዳም ልጅ የእግዚአብሔር ልጅ ብሎ ነው የሚያቆመው። ስለዚህ አዳም የእግዚአብሔር ልጅነት ነበረው ማለት ነው። ልጅ ነው ማለት ነው። ልጅ ደግሞ ወራሽ ነው። ከመጎሳቀሉ በፊት ኃጢአት ከመስራቱ በፊት ጥል ከመፈጠሩ በፊት የጥል ግድግዳ ከመቆሙ በፊት አዳም የእግዚአብሔር ልጅ ነበረ ማለት የእግዚአብሔር ልጅ ይላል። መላእክት አገልጋይ ናቸው፣ ወራሽነት የላቸውም። አንድ አባት ለልጁ የሚሰጠው ክብር አዳም ነበረው ማለት ነው። መጀመሪያ ይሄ ማንነት ነበረ የተበላሸበት። ሌላው የተፈጠረበት ዓላማ እጅግ ክቡር የሆነ ዓላማ ነው። እግዚአብሔር አዳምን ሲፈጥረው ከሌላው ፍጥረት በተለየ መልኩ የተለየ ዓላማ አሸክሞ ነው የፈጠረው። ዓላማው እንደ ማንኛውም ፍጥረት አልነበረም። እግዚአብሔር ሰውን የፈጠረበት ዓላማ ለራሱ ክብርና ለሰው ልጅ ደስታ ነበረ። ለእግዚአብሔር ለራሱ ክብር፣ ስሙን ለመቀደስ፣ ክብሩን ለመውረስ ለሰው ልጅ ደስታ ነው አዳም የተፈጠረው። ወድቆ ተጎሳቁሎ እንደዚያ ባለው ውርደት እንዲኖር አይደለም የተፈጠረው። በጣም የሚገርም ዓላማ ነው እግዚአብሔር በአዳም ላይ የነበረው ዓላማ። ምድርን እንዲገዛ፣ እንዲነዳ፣ እንዲያሳድር የምድር ንጉሥ እንዲሆን ነው የፈጠረው። ግዛ፣ ብዙ ተባዙ ነው የሚለው በዚህ በዘፍጥረት ምዕራፍ 3 ቁጥር 28 ላይ አዳምና ሔዋንን ከፈጠራቸው በኋላ እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርም ሙሉአት፣ ግዟትም፣ የባህርን አሶችና የሰማይን ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ይላል። እግዚአብሔር ሲፈጥረው አዳምን እንዲገዛ ጭምር ነው ማለት እንዲገዛ፣ ምድርን እንዲገዛ የምድር ገዢ አድርጎ ነው እግዚአብሔር የፈጠረው ማለት ነው። እግዚአብሔር የፈጠረው ማለት ነው። ይሄን ያህል እግዚአብሔር ያረጋል ማለት ነው። አዳም አፈጣጠሩ ዘላለማዊ ነው። እግዚአብሔር ሰውን የፈጠረው ለጊዜያዊ ኑሮ ሳይሆን ከእርሱ ጋር ለዘላለም በቅድስናና በደስታ እንዲኖር ነው። አዳም ሲፈጠር ፍቅር የሚቀበልና የሚሰጥ ሆኖ ነው የተፈጠረው። እግዚአብሔር ፍቅሩን የሚያፈስበት እርሱም በፈቃዱ የሚወድ ፍጥረት ፈልጎ፣ ስለዚህ የሰው ልጅ አፈጣጠሩ የተለየ ነበር ማለት ነው። ይሄን ዓላማ ነው ዲያብሎስ ለማፍረስ፣ ይሄን ግንኙነት ነው ለማቋረጥ የፈለገው ማለት ነው። እግዚአብሔር በዚህ በሮሜ ምዕራፍ 5 እግዚአብሔር መንፈስ ቅዱስ ለጳውሎስ ሲገልጥለት ሮሜ ምዕራፍ 5 ቁጥር 5 ላይ የተጻፈው መልእክት እንመለከታለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። ስለዚህ እንዲህ እግዚአብሔር ፍቅሩን የሚቀበለው መንፈሱን የሚያሳድርበት እንዲሁ እንደ ቤተሰብ እንደ ልጅ የሚያየው ፍጥረት ፈልጎ ነው እግዚአብሔር አዳምን የፈጠረው። ይሄ ሁሉ ክብር የነበረው አዳም በገዛ ፈቃዱ ጠላት ሆነ ማለት ነው። ከዚህ ሁሉ ክብር እንዲወጣ ጠላት ተነሳበት ማለት ነው። ዘፍጥረት ምዕራፍ 3 ቁጥር 16 ላይ የምናነበው ታሪክ ይሄ ነው። አትብላ አለው፣ በበላ ቀን ሞት ትሞታለህ አለው። ሰይጣን መጣና አትሞትም ብትበላ አለው። ለሚስቱ ለሔዋን አላት። ሔዋንም ተቀበለችና የእግዚአብሔርን ምክር፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ዕቅድ ትታ ወደ ዲያብሎስ ዕቅድ ተመለሰች። ስለዚህ ለስጋ የሚያስጎመጅ ነው የሚለው እዚህ ዘፍጥረት ምዕራፍ 3 ቁጥር 16 ላይ ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች፣ ከፍሬም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ነው የሚለው። ለስጋ የሚመች ለዓይን የሚያስጎመጅ ነገር መረጠች። ከእግዚአብሔር ጋር በመንፈስ የምትመላለሰው በስልጣን የምትገባ ሔዋን፣ አዳምም እንደዚሁ በዚህ ሁኔታ ያን ክብር ንቀው ከዚያ ከተድላ ቦታ ይወጡ ዘንድ ስጋዊ ነገር ማሰብ ጀመሩ። ስጋዊ ነገር ማሰብ ደግሞ ለእግዚአብሔር ጠላት መሆን ነው። ሮሜ ምዕራፍ 8 ቁጥር 7 ላይ ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታልና በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ነው የሚለው። ስለዚህ ከእግዚአብሔር ጋር ተጣሉ ማለት ነው። የጥል ግድግዳ ቆመ፣ ግንኙነት ተቋረጠ። ከዚህ በኋላ ከራሱ ጋር እንኳ የተጣላ ሆነ። አይደለም ከእግዚአብሔር ጋር፣ ከራሱ ጋር እንኳ፣ ከሚስቱ ጋር፣ ከጎን ካሉት ጋር እንኳ
እርስ በርሱ የሚጣላ አውሬ ሆነ ማለት የጥል ግድግዳ ቆመ። ሰው ከእግዚአብሔር ጋር ተጣልቶ ከራስ ጋር ራሱ ሰላም ሊኖረው አይችልም። በዚህ በቲቶ መልእክት ምዕራፍ 3 ቁጥር 3 ላይ እኛ ደግሞ አስቀድመን የማናስተውል ነበርና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላና እርስ በርሳችን የምንጠላላ ነበርን ነው የሚለው። ስለዚህ ወደ አላስፈላጊ አረንቋ ከብርሃን ወደ ጨለማ ከሞት ወደ ሕይወት ወረደ። ዲያብሎስ ሐሳቡ ተሳካለት። ሰው እንዲሆነ በጥል የተሞላ ሆነ። ምድር አቤከላ አበቀለችበት፣ እሾክ አበቀለችበት። የሰው ልጅ በተንኮል ተሞላ ማለት ነው። እግዚአብሔር ጠላት በመሆኑ ተዋረደና ፈሪ ጭንቀታም ሆነ። ከእግዚአብሔር ርቆ ሲለይ የእግዚአብሔር ጸጋ ተገፈፈው፣ የነበረው ክብር ተለየው። በዚህ ሰዓት ፈሪ ሆነ፣ ጭንቀታም ሆነ። ዘፍጥረት ምዕራፍ 3 ቁጥር 9 ላይ እግዚአብሔር ሁሌ ያገኛቸው ነበረ። አዳምን ያገኘው ነበረ፣ ሔዋንን ያገኛት ነበረ። እግዚአብሔር ከፍጥረቱ ጋር መገናኘት ፈጥኖ ስላልተወ ሁሌም ያገኘው ነበረና ሲፈልገው አጣው። አዳም ወዴት ነህ ሲል እንመለከታለን። አዳም እግዚአብሔር አምላክም አዳምን ጠርቶ ወዴት ነው አለ። እርሱም በገነት ድምፅን ሰማው፣ ራቁቴም ስለሆንኩ ፈራው ተሸሸኩም ማለት ፈሪ ሆነ ማለት ነው። እግዚአብሔር አባት ነው አይደለ? አባት ሲገኝ ደስ ይላል። ሲመጣ ትናንትና በድምፁ ያርፍ የነበረው አዳም ከእግዚአብሔር ጋር በመገናኘቱ እረፍት ይሰማ የነበረው አዳም አሁን የእግዚአብሔር ድምፅ ይረብሸው ጀመረ። ከእግዚአብሔር ጋር ስለተጣላ ሸሸ፣ ተደበቀ፣ ተሸሸገ። ለሱ የማይሆነውንም የቅጠል ልብስ አገለደመ። ከዚህም የተነሳ እርግማን ተከተለው። እግዚአብሔር ረገመው። ምክንያቱም ከሰማያዊ ንጉሥ ይልቅ ከዘላለማዊ ቤቱ ይልቅ ከዘላለም ደስታ ይልቅ መምረጥ የማይገባውን ስለመረጠ እርግማን ተከተለው። ዘፍጥረት ምዕራፍ 3:19 ላይ ወደ ወጣህበት መሬት እስክትመለስ ድረስ በፊቱ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ ሲለው እንመለከታለን። ከዚህም አልፎ ክብሩን አጣ። አዳም ክብሩን አጣ። ውርደት ተከተለው፣ ተሸማቀቀ፣ አፈረ፣ ፈሪ ሆነ፣ ጭንቀታም ሆነ። የነበረው ሰውነቱ አጥቶ እንደ እንስሳ መሰለ። መዝሙረ ዳዊት ምዕራፍ 49 ቁጥር 12 ላይ ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ ይላል። እግዚአብሔርን እኮ የእግዚአብሔር መልክ ሰውን ባሪያዬ በመልኬ ነው ብሎ የፈጠረው እግዚአብሔርን ይመስል የነበረው አዳም እንስሳን መሰለ ማለት ነው። ክብሩ ስለተቀማ፣ ጸጋው ስለተገፈፈ በዚህ ሁኔታ ክብር ወርዶ ተገኘ። ማን ከዚህ ያውጣው? ማን ከዚህ ያውጣው? ከዚህ አረንቋ፣ ከዚህ ጨለማ፣ ከዚህ ሞት፣ ከዚህ ውርደት፣ ከዚህ አፍረት፣ ከዚህ ጉስቁልና ማን ያውጣው? ማን ያድነው? የተበደለው እግዚአብሔር ነው። እግዚአብሔርን ክሶ ማን ማውጣት ይችላል? መላእክት እንዳይባል መላእክት ሥጋና አጥንት የላቸውም። እንስሳት እንዳይባሉ እንስሳት ደመነፍስ ናቸው፣ ጠፊ ናቸው፣ ዘላለማዊ አይደሉም፣ ነዋሪ አይደሉም። የሰው ልጅ ነው። አዳም ግን ኦሜጋ ነው፣ አልፋ ማለት ባይቻል አረድ ዘላለማዊ አርጎ ነው የፈጠረው። እንስሳት ጊዜያዊ ናቸው፣ ሊያድኑት አልቻሉም። የሰው ልጅ እንዳው የተሻሉ ጻድቃን እንዳይባሉ ጻድቃን እንኳ በሙሉ በፊቱ ንጹሐን አይደሉም። ሁሉም የሰው ልጅ በድሏል። ሮሜ ምዕራፍ 3 ቁጥር 10 ላይ እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስቷል፣ በአንድነትም የማይጠቅሙ ሆኗል። ቸርነት የሚያደርግ የለም፣ አንድ ስንኳ የለም ነው የሚለው። አንድ ስንኳ የለም፣ አንድ ስንኳ የለም። ሁሉ በድሏል፣ ሁሉ ወድቋል። እነ አብርሃም እንኳ እነ ኖህ እንኳ ሌሎች ጻድቅ ተብሎ የተመሰከረላቸው እነ ዘካርያስ በፊቱ ጻድቅ ነበሩ ይላል። አንጻራዊ ጽድቅ ነው። እነሱ እንኳ ይህን የጥል ግድግዳ ማፍረስ፣ እርቅን ማምጣት አልቻሉም። የነበረውን ግንኙነት ማስቀጠል አልቻሉም። ማንም ይህንን እርቅ ሊያመጣ አልቻለም። ብዙ መስዋዕት ተሰውቷል። ብዙ የጽድቅ ስራ ተሰርቷል። ነገር ግን ማንም በዚህ ውስጥ መዳን አልቻለም። ማንም ማምለጥ አልቻለም። መስዋዕቱና መልካም ስራው ሊያድነው አልቻለም። ኢሳይያስ 64 ቁጥር 6 ላይ እንዲህ ተብሎ ነው የተጻፈው። ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችን ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችን እንደ ነፋስ ወስዶናል ይላል። ስለዚህ
ማንም ሊያወጣው አልቻለም። ከዚህ ባለስልጣን፣ ከዚህ ሞት፣ ከዚህ ያህል ውርደት ሊያድነው አልቻለም። ሰይጣን ተመቸው ማለት ነው። ሰይጣን ተመቸው። የሰው ልጅ በሙሉ ነፍሱን በሲኦል ከመቃብር በታች ሆኖ በባለስልጣኑ በሞት እጅ ሆኖ ይማቅቅ ይሰቃይ ጀመረ። ምንም ሊያወጣው አልቻለም፣ ተስፋ እስኪቆርጥ ድረስ ማለት ነው። ነገር ግን እግዚአብሔር ተስፋ መስጠት ጀመረ። ማንም ሊያወጣው ባልቻለ ሰዓት ልጁን ልኮ የሰው ልጅ ከራሱ ጋር ለማስታረቅ ወስኖ ዘመን ቀጠረ። በራሱ የራሱን ፍቅር ያስረዳል ነው የሚለው ቃል። በራሱ ዘመን ቀጠረ። እግዚአብሔር ስሙ የተመሰገነ ይሁን። ቀኙን ግራውን አየ፣ ማንም ሊያድን አልቻለም። መላእክት አላዳኑትም፣ ቅዱሳን አላዳኑትም፣ እንስሳት አላዳኑትም። የጽድቅ ስራው እንኳን ሊያድነው አልቻለም። እንደ መርገም ጨርቅ ሆኖበታል። ስለዚህ ያ የነበረ ዓላማ፣ ቅድም ያነሳናቸው መሰረታዊ ዓላማዎች፣ የእግዚአብሔር እቅዶች፣ የአዳም አፈጣጠር እንዲበላሽ ግንኙነት ተቋርጦ እንዲቀር ስላልፈለገ እግዚአብሔር ዘመን ቀጠረ። ዘኍልቍ ምዕራፍ 24 ቁጥር 17 ላይ እንደምንመለከተው ያ የቀጠረውን ዘመን በተለያዩ ነቢያት ይገልጥ ጀመረ። በለዓም ለመርገም ወጣ። ነገር ግን ይህን የትንቢት ቃል ተናገረ። በተስፋ መጠበቅ ጀመሩ። እግዚአብሔር የገለጠውን ቃል አየዋለሁ፣ አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብንም ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል ይላል። አሁን ግን አይደለም። አየዋለሁ፣ አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም ማለት። ይህ መንፈስ ቅዱስ ነው የገለጠለት። ክርስቶስ የቀጠረው ዘመን፣ እግዚአብሔር የቀጠረው ዘመን በነቢያቱ በኩል እመጣለሁ፣ አድናለሁ፣ በግልጽ አድናለሁ፣ እመጣለሁ የሚል ነገር የተናገረበት ባይኖርም ነገር ግን መምጣቱን በተለያዩ ነቢያት መግለጽ ጀመረ። ለዳዊትም ዳዊት በመዝሙሩ 16:10 ላይ ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተውም። ስለዚህ አንድ ቀን ከሲኦል ታወጠኛለህ፣ በስብሻ አልቀርም፣ ታስነሳኛለህ አለ። እግዚአብሔር የቀጠረው ዘመን ሲደርስ ደግሞ ክርስቶስ በስጋ ተገለጠ። ክብርና ምስጋና ይድረሰው። የክርስቶስ በስጋ መገለጥ ትልቁ ዓላማ እርቅን ለመመስረት ነው። የነበረ ግንኙነት እንደገና ለማስቀጠል ይቅርታውን ካደረገ በኋላ ድነቱን ከፈጸመ በኋላ ያ የተበላሸ ግንኙነት ወደ ነበረበት ለመመለስ ኢየሱስ ተገለጠ። ገላትያ ምዕራፍ 4 ቁጥር 4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ልጁን ላከ። ቅድም ነቢያቱም እንዲሁ ተናግረው ነበረ። ያን የጨለማ ዘመን እንደሚያበቃ እንደሚገለጥ እንደሆነ አድርገው እነ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ሀገርም ለኖሩ ብርሃን ወጣላቸው ይላል። እንደገና ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6ም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው ያለው። ስለዚህ በነቢያቱ እንዲህ ያናገረ ማለት ነው። ጊዜው ደረሰ፣ ዘመኑ ደረሰ። የመከራ ዘመን የሚያቆምበት፣ ያ የጨለማ ዘመን የሚያቆምበት በራሱ ፈቃድ ልጁን ወደዚህ ምድር ላከ። ክብርና ምስጋና ለአምላካችን ይሁን። ወደዚህ ምድር ላከ። አሁን ልደት፣ ጥምቀት፣ ሞት፣ ትንሣኤ ብለን የምናስበው ይህ የእርቅ ሂደት ነው ማለት ነው። ላከ። በዚያ በጨለማ ዘመን የአይሁድ ተስፋ፣ የአሕዛብ ብርሃን፣ የእግዚአብሔር ልጅ የማርያም ልጅ ተገለጠ። በዚያ በጨለማ ዘመን ሰዎች ሞታቸውን ጠብቀው ማን ያድነናል ብለው ተስፋ ቆርጠው በነበሩበት ዘመን ክርስቶስ ተገለጠ። ሊያድነን ለእርቅ ወረደ። እርሱ መጥቶ ሊታረቀን፣ እርሱ ክሶ ተበድሎ ሊክሰን እርቅ ሊጠይቅ መጣ ማለት ነው። ይቅርታ አድርጎ በደልን ረስቶ በደልን ትቶ ኃጢአትን ከድኖ መክደድ ብቻ አይደለም፣ መተው ብቻ አይደለም፣ ይቅር ማለት ብቻ አይደለም፣ እንደገና ሊታረቀን ከእርሱ ጋር ግንኙነታችን ሊያጠብቅ መጣ። ሐዋርያው ጳውሎስ ወደ ዕብራውያን በላከው መልእክቱ እንዲህ ነው ያለው ምዕራፍ 2 ቁጥር 14 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩት ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ ነው የሚለው። እግዚአብሔር ስሙ የተመሰገነ ይሁን። በዚህ መልኩ በልደቱ እርቅ ተወጠነ። በሞቱ ዋጋ ከፈለ። ሂደቱ ብዙ ነው። ይህን ሁሉን ዘርዝር ብንል ጊዜው አይበቃንም። ክርስቶስ አምላካችን በልጁ ጨክኖ የሞትን ጽዋ ተጎነጨ። በመስቀል ላይ ሞተ። ውርደታችን ክብሩ አድርጎ
እንደዛ ተጠማው እያለ 3 ቀን 3 ሌሊት በመቃብር አደረ። ዘመን የማይቆጠርለት ዘመን ተቆጠረለት። የማይዳሰስ ተዳሰሰ፣ የማይታይ ታየ። ተጠማው ብሎ ጮኸ። አምላኬ ለምን ተውከኝ ብሎ ጮኸ። አባቱ እስኪተወው ድረስ በቃ ዋጋ ክፈል ተባለ። የሁላችንም በደል በእርሱ ላይ አኖረ ነው። ኢሳይያስ ምዕራፍ 53 ቁጥር 6 ላይ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ ነው የሚለው። ስለዚህ እግዚአብሔር አምላካችን ይሄ ሁሉ ዋጋ ከፍሎ አዳነን፣ ታረቀን። ለስሙ ክብርና ምስጋና ይድረሰውና እርቅ ተፈጸመ። ኤፌሶን ምዕራፍ 3 ቁጥር 18 ላይ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታው ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ሙላት ደርሳችሁ ትሞሉ ዘንድ ይላል። ኤፌሶን 3:3 በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቡናችን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን፣ እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። እግዚአብሔር ስሙ የተመሰገነ ይሁን። ምክንያት በሌለው ፍቅር ወደደን። ምክንያት በሌለው ፍቅር፣ በጣም የሚገርም ፍቅር ነው። በበረት የሚያስተኛ ፍቅር፣ በቀራንዮ የሚያውል ፍቅር፣ በጎልጎታ የሚያሳድር ፍቅር፣ ደካማውን ሥጋ የሚያለብስ ፍቅር። ደካማውን ሥጋ ገና ደካሞች ሳለን ነው የሚለው። ቅድም ባነበብነው በሮሜ መልእክት ምዕራፍ 5 ቁጥር ላይ ገና ደካሞች ሳለን ክርስቶስ በዘመኑ ሲደርስ ስለ ኃጢአተኞች ሞቷል ነው የሚለው። ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ይሄ ሁሉ የሆነው ክርስቶስ ከራሱ ጋር ያስታርቀን ነው። ገና ደካሞች ሳለን፣ ገና ኃጢአተኞች ሳለን። ቆላስይስ ምዕራፍ 1 ቁጥር 19ም እግዚአብሔር በሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማያት ያሉትን ለራሱ እንዲያስታርቅ ፈቅዷልና ይላል። እግዚአብሔር ታረቀን፣ ስሙ የተመሰገነ ይሁን። ጠላቶቹ ሳለን እግዚአብሔር በልጁ ሞት ታረቀን እና ይልቁንም ከታረቅም በኋላ በሕይወቱ እንድናለን። አስታርቆ ብቻ አልተወንም። ለስሙ ክብርና ምስጋና ይድረሰውና አልተወንም፣ ደግሞ አዳነን። አድኖን ብቻ አልተወንም፣ ገናም ደግሞ ያድነናል። ክብር ለስሙ ይሁን። ያድነናል። እግዚአብሔር አዳኝ ነው። ለስሙ ክብርና ምስጋና ይድረሰውና ኢየሱስ ክርስቶስ ወደዚህ መጥቶ አንድ ጊዜ በመስቀል ላይ ተሰቅሎ ስራውን አላቆመም። ያ ስራ ሕያው ነው። በዚያ ስራ ዛሬም እንድናለን። ያልተቤዠ ሥጋ አለን፣ ያልዳነ ማንነት አለን። ምንም እንኳ ዘላለማዊ ሕይወታችን የዘላለም ሞት ጠፍቶንም ቢሆንም ዛሬም ደካማ ሥጋ ተሸክመናል። ዛሬም እንበድላለን፣ ዛሬም እንደክማለን፣ ዛሬም እንወድቃለን። ነገር ግን ወድቀን እንዳንጠፋ ሞተን እንዳንቀር እርሱ የዘላለም ዋስትና ሆኖ አለ። ዕብራውያን ምዕራፍ 7 ቁጥር 23 ላይ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሁንም ያድናል ማለት ነው። ኢየሱስ ያድነናል። በምልጃው በክህነት ስራው ያድነናል። ምክንያቱም ቅድም በጠቀስነው ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን ከክርስቶስ ከእግዚአብሔር ጋር በልጅ ሞት ከታረቅን ይላል። ይልቁንም ከታረቅን በኋላ በሕይወቱ እንድናለን ነው የሚለው። በሕይወቱ እንድናለን ማለት በምልጃው በማስታረቅ ስራው እንድናለን ማለት ነው። መካከለኛ በመሆኑ ያድነናል። አሁንም አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ስለዚህ መካከለኛችን ኢየሱስ ነው። ዛሬ አልተወንም። አንድ የሰርቼላችኋለሁ፣ ከዚህ በኋላ በዛ ነገር ተጠቅማችሁ መዳን ከቻላችሁ ዳኑ፣ አለበለዚያ አይመለከተኝም፣ አያገባኝም፣ ወይም ደግሞ ሌላ መካከለኛ ፈልጉ ከዚህ በኋላ አላለም። ያኔ አንድ ጊዜ በሰራው ለሁል ጊዜ በሰራው ስራ ዛሬም መካከለኛ ነው ኢየሱስ ክርስቶስ። ዛሬም ዋስ ነው ኢየሱስ ክርስቶስ። እንዲህ ነው የሚለው ዕብራውያን ምዕራፍ 7 ቁጥር 22 ላይ እንዲህ ኢየሱስ ለሚሻል ኪዳን ዋስ ሆነ ነው የሚለው። ዋሳችን ነው ኢየሱስ፣ ጠበቃችን ነው ኢየሱስ። ዛሬም ስንወድቅ ያነሳናል፣ ዛሬም ስንጠፋ ይመልሰናል፣ ዛሬም ስንሞት ያድነናል። ደካማ ሥጋችን ሲይዘን ወደ ኋላ ሲስበን እርሱ በመካከል ሆኖ
ጠበቃችን ሆኖ ይከራከርልናል በዛ በሰራው ስራ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአትን እንዳታደርጉ እንጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ክብርና ምስጋና ለስሙ ይሁን። አልተወንም ማለት ነው አባታችን፣ አልጣለንም ማለት ነው። አይገርምም የክርስቶስ ፍቅር? አይገርምም ቸርነቱ? አይገርም ምሕረቱ? ወሰን የሌለው ገደብ የሌለው የማዳን ስራው አይገርምም? በእውነት ይገርማል፣ ይገርማል። ራሱ ክሶ ተበድሎ ራሱ ፈልጎ መጥቶ ከሰማይ ሰማያት ወርዶ በአጭር ቁመት በጠባብ ደረት ተወስኖ ተርቦ ተጠምቶ የሁሉ ዋጋ ከፍሎ ይቅር አለን። በደላችን እንዳልበደልን ሆነን ኃጢአተኛው ኃጢአት እንደሌለበት ሆነ። አዳም ወደ ቀደመ ክብሩ ወደ ተፈጠረበት ዓላማ መለሰው። መልሶ አልተወውም። በቃ ከዚህ በኋላ ግንኙነታችን ቀጥሏል። አንተ ከቻልክ አስቀጥል፣ ካልቻልክ ተወው አላለም። እንደገና መካከል ገባ። መካከለኛ ሆነ፣ ዋስ ሆነ። ለአዲስ ኪዳን ዋስ ሆነ። ይገባችኋል ይሄን አባባል? ዋስ ሆነ። ዋሴ ኢየሱስ፣ ጠበቃዬ ኢየሱስ፣ መካከለኛ ኢየሱስ እንዴት ረፍት ይሰጣል ወገኖች? እንዴት ሰላም ይሰጣል? ዛሬ ስጋ ለተጫነን ኃጢአት ላደከመን ዲያብሎስ ለበረታብን ለኛ ዋስ ጠበቃ ከለላ ሲሆን እንዴት ግሩም የሆነ አምላክ ነው። ክብርና ምስጋና ይድረሰው። ያስተማረን አምላክ ክብርና ምስጋና ይድረሰው። የረዳን ጌታ ክብርና ምስጋና ይድረሰው። በእውነት በጣም የሚገርም የማዳን ስራ ነው። ይቅር አለን። መጀመሪያ አክብሮ ፈጠረን፣ ከዛ ይቅር አለን። ይቅርታ ብሎ አልተወም። እንደገና ወደ ነበርንበት መለሰን፣ አስታረቀን። ከዚያ ደግሞ ያ እርቅ እንዳይበላሽ የጥል ግድግዳ እንደገና እንዳይቆም መካከል ገባ። የኔ ጌታ ክብር ይሁንለት። አባ በመካከል ገባ። መካከለኛ ሆነ፣ ዋስ ሆነ፣ ጠበቃ ሆነ። ክብር ምስጋና ይሁንለት። ይህን አምላክ በእውነቱ ላይ ስናስበው ይገርመናል። ምንም ምክንያት እንድናቀርብ አያደርገንም። ምን አለ አሁን አልቻልኩም እንዳንል የሚያስችል ጌታ በመካከል ገብቷል። ሁሌም መጽናኛችን ነው። ከፊታችን እሱን አስቀድመን ተከትለው እንሮጣለን። ክብር ይሁንለት። ይህን ለምስክርነት እንዲህ ለመስከር የሚያበቃን እሱ ነውና ክብር ይሁንለት። ከነድካማችን ረዳን፣ አገዘን፣ እንዲቆምን። ክብር ምስጋና፣ አምልኮ፣ ውዳሴ ለስሙ ይሁን። ያስተማረን የመከረን መንፈስ ቅዱስ ክብር ይሁንለት፣ አምልኮ ይሁንለት፣ ውዳሴ ይሁንለት። በዳንበት መዳን፣ በታረቅንበት መታረቅ እንድንቀጥል በመካከል የገባው ኢየሱስ፣ የታረደው በግ፣ የቀራንዮው በግ፣ የጎልጎታው አንበሳ ኢየሱስ ክብር ምስጋና፣ አምልኮ፣ ውዳሴ ለስሙ ይሁን። የወደደን ገደብ የሌለው እንዲሁ በሆነ ፍቅር የወደደን እግዚአብሔር በልጁ በኢየሱስ ክርስቶስ ክብር ይሁን ለዘላለሙ አሜን።